ሐዋሳ ዋና ከንቲባ ቅዱስ ገብርኤል ነው። የከተማችን ዋና ከንቲባ ልላቸው ነበር፣ ምክትል ናቸው። ምክንያቱም የሐዋሳ ዋና ከንቲባ ቅዱስ ገብርኤል ነው። አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ስታከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። ሰላም ጤና ይስጥልኝ ወደ ኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ ግን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መጥተናል። በዛሬ ቪዲዮ ጴንጤዎች ቅዳሴ ጀምረዋል። እሱም ቪዲዮ የምናስመለክታችሁ ይሆናል። እንግዲህ ቅዱስ ገብርኤልንም በዓል ካከበርን 2 ቀናት ተቆጥረዋል። በዛ በዓል ዕለት እንግዲህ የሐዋሳ ከንቲባ ቅዱስ ገብርኤል ነው ተብሏል። እሱንም ቪዲዮ የምናስመለክታችሁ የሚሆነው እሱ ብቻ አይደለም። እነ ጆን ዳንኤልም በድጋሚ ሊታሰሩ ነው እየተባለ ነው። በምን ጉዳይ ነው ሊታሰሩ እንደሆነ የተነገረው እሱንም እናስመለክታችኋለን። እናንተ ብቻ እንደሁል ጊዜው ይህን ቪዲዮ ስትጀምሩ ላይክ አድርጋችሁ መጀመር እንዳትረሱ። ኢያሪኮ ሚዲያን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የኢያሪኮ ሚዲያ ቤተሰብ ሁኑ ነው የምንለው። ሐዋሳ ዋና ከንቲባ ቅዱስ ገብርኤል ነው። የከተማችን ዋና ከንቲባ ልላቸው ነበር፣ ምክትል ናቸው። ምክንያቱም የሐዋሳ ዋና ከንቲባ ቅዱስ ገብርኤል ነው። የእሳቸውም የሚቀበሉ ይመስለኛል። ይሄ ሁሉም የከተማው ሰው አጨብጭቦ የሚቀበሉ ሐሳብ ነው የሚመስለው። ዋናው ከንቲባ ማን ነው? ኧረ ጮክ በሉ፣ ኧረ ጮክ በሉ። ቪኤት መድቡልኝ ሳይል፣ አጃቢ አድርጉልኝ ሳይል፣ ውሎ አበል ክፈሉኝ ሳይል ቀን ከሌሊት ከተማዋን እየጠበቀ ያለው ማን ነው? ስለዚህ ዋናው ከንቲባ ማን ነው? ማን ነው? ምክትል ከንቲባችን በመካከላችን አሉ። በእውነት ባለስልጣኖቻችን እንዲህ መካከላችን ተገኝተው በሰላሙ ቀን ሲያዩን በምርጫ ቀን ደግሞ እኛ እናያቸዋለን፣ ድምፅ እንሰጣቸዋለን። እና በዚህ በኩል ፈረንጆቹ ጎበዞች ናቸው። አየህ አቶ ጥራቱ አሁን ቤተክርስቲያን የመጡት ነገ መስጊድ መሄድ አለበት፣ በፕሮቴስታንቱ ጋር መሄድ አለበት። እግዚአብሔር የለም የሚል ቢያጋጥመውት ማስተዳደር አለበት። ምክንያቱም ለነፍሱ እንጂ ለኪሱ እንጂ ለነፍሱ አልተመደቡም። እርሶ ምንም ማምለክ ይችላል፣ እርሶ ግን መገኘት አለበት። ስለተገኙ በጣም ደስ ብሎናል። እድሜና ጤና ይስጥልን። እንደተመለከታችሁት ነው። እጅግ በጣም የሚያስገርም ነው። እንግዲህ የሐዋሳ ምዕመናን ቅዱስ ገብርኤል እንደሆነ የከተማቸው ከንቲባ ተናግረዋል ማለት ነው። በሙሉ ድምጻቸውም እንግዲህ አጽድቀዋል። ከንቲባውም አልተቃወሙ፣ ምክትል እንደሆነ አምኗል። እንግዲህ እሱ ከዚህ በመቀጠል ደግሞ እንግዲህ ልደተ ቃል ከሰሞኑ ሐዋሳ ላይ ነበረ። በመንገድ ላይ የሚጮህ እንግዲህ ወንጌል እየሰበክን ነው የሚሉ ሰዎችን አግኝቶ አንዳንድ ጥያቄዎችን ጠይቋቸው ነበረ። እስቲ እሱ ቪዲዮ ተከታትለን እንመለስ። ወይ ካንቺ ጋር ማውራት ትችላለህ ወይ ካንተ ጋር? ሰላም ነው? እንዴት ነህ? ምንም ችግር የለውም። አንድ ጥያቄ ብቻ ነው የምጠይቀህ። ክርስቶስ ኢየሱስ ስንት ባህሪ ነው? ያው ኢየሱስ ክርስቶስ ፍቅር ነው። አይ ስንት ባህሪ ነው? ፕሮቴስታንት ማይን አይደል? ክርስቶስ ስንት ባህሪ ነው በፕሮቴስታንት አስተምሮ መሰረት? አንድ ባህሪ ነው ክርስቶስ። እሺ ስላሴ፣ ስለ ስላሴ ታውቃለህ? አዎ አብ ወልድ መንፈስ ቅዱስ። እስኪ የስላሴን አንድነቱን አስረዳኝ እስኪ። በምን አንድ ነው? አብ ወልድ መንፈስ ቅዱስ 3 አካላት ናቸው። አንድነቱን ንገረኝ እስኪ። አንድነቱን አስረዳኝ። አንድ ነው ስንል በምንድን ነው? ሶስቱም አንድ ናቸው። በምን? በኢየሱስ ክርስቶስ። ሶስቱ አንድ ሚሆኑ በኢየሱስ ክርስቶስ። ሌላሳ? እውነት አይከብድም? ግን ስለ ስላሴ ሳያውቁ ስለ ክርስቶስ መመስከር አይከብድም? እንዴት ነው እስኪ በኢየሱስ አንድ የሆኑት ሶስቱ? እንደዚህ አይነት ትምህርት አለ ስለሱ። ተይ በቃ ችግር የለም በርታሽ። ስላሴን ትምህርት ግን በደንብ አንብብ። አንድ ደቂቃ። ሰላም ነው? እንዴት ነሽ? ማን ነው ስምሽ? ክርስቶስ ኢየሱስ ስንት ባህሪ ነው? ብዙ አይነት ባህሪ ነው በፕሮቴስታንት አስተምሮ። እስኪ አንዱ ንገሪኝ እስኪ። ፍቅር ነው። ሌላስ? ህይወት ነው። ርህራሄ አለው። በጣም ብዙ በቃ እንዲህ አውርቼ አልጨርስላችሁ። በቃ በጣም ጥሩ ከሚባሉት ባህሪያት ውስጥ የክርስቶስ ባህሪ በጣም ብዙ ነው። ባህሪው ስላሴ ማለት ነው። ስላሴ ማለት ሶስትነትና እሺ የመጨረሻ አንድ ጥያቄ ብቻ ልንገርሽ ልጠይቅሽ እስኪ ክርስቶስ ኢየሱስ ስንት ልደት አለው? ልደት አንድ ብቻ። ከማን ብቻ? የተወለደው ከማርያም ከድንግል ማርያም ነው እና በቃ እሱ ብቻ ነው። እሱ ብቻ ነው። ሌላ የለም። እሺ እግዚአብሔር አበርታ። በርቺ። እግዚአብሔር ካንቺ ጋር።
እንግዲህ እንደተመለከታችሁት ነው። በጣም የሚያስገርም ነው። እንግዲህ ሊሰብኩን የወጡት እኚህ ሁሉ ማለት ነው ስለ ስላሴ ምንም አያውቁም። ክርስቶስ ስንት ባህሪ ያለው እንግዲህ ስትባል እጅ በጣም ብዙ አለች። በጣም ያስገርም። ስንት ልደት አለው ሲባልም ከማርያም ብቻ ነው ብላ መልሳለታለች። እንግዲህ ወደ እነዚህ አይነት ሰዎች ነው ወደ አንዳንድ አዳራሾች መንገድ ላይ እንግዲህ ሲጨሁ እንግዲህ በጣም አዋቂ አስተማሪ መምህር ነው የሚመስሉት። ወደ እነሱ ጋር ስትሄድ ግን እንደዚህ አይነት ትምህርቶችን ነው በቀጥታ የምትማረው ማለት ነው። እነዚህ እንግዲህ ቢያንስ ይሻላሉ የተማሩ ናቸው ተብለው እንግዲህ ወጥተው እንግዲህ አደባባይ ላይ ስልጠና ወስደው እኮ ሊያስተምሩ ሊሰብኩ የወጡ ናቸው። የተሻሉ ተብሎ የወጡት እንግዲህ እንደዚህ ሆነዋሉ። በጣም ብዙ ጊዜ በተደጋጋሚ ፕሮቴስታንቲዝም በተለይ በስላሴ ላይ እውቀት የላቸውም የሚባለውን እንግዲህ በግልጽ እያሳዩ ነው። በእውነት አሁን እንግዲህ ልደተ ቃልም ትንሽ ትውቱ ነው በርቱ እያለ ነው። እንግዲህ ለማንኛውም ማስተዋሉን ይስጣችሁ ነው የምንለው። እስቲ በዚህ ወደ ቀጣይ ቪዲዮ እንለፍ። እዝጎ አያልፉም። እርሶ ማዘር አያልፍ ይለፋ እሱ መጡ ይናለፍተን ማዘር መዝሙሪ ደበር ዘፈን እኮ አይደለም ውዱ ወዘወዙ ማዘር ቂጥማ ወዘው መዝሙሪ ደግሞ ቅስፈቲ አረ ዓለም ላይ ቅስፈት ያመጣሉ ማዘር ከነቲን ቆላ አሚና እድሜ ከናን ውዱ ወዘወዙ በዛ ላይ ሻርፒት መርተኒቱ ጭራሽ ዳሌቲ አረ ማዘሪን ቆላ አሚና እንተ ቁላላኢና ዲሳ አረፍ ኢጆሌ ጉዲሳ ማዘር ልጆች አሳድጉ። እንደው እንግዲህ ምንም ማለት አይቻልም። መክሰፍት ነው እንጂ ሴትዮዋ የሚያመጡት። ለማታውቁት ካላችሁ እንግዲህ ይሄ የጴንጤ መዝሙር ነው። በጣም ታዋቂ እንደውም ረዥም ዓመት ሲደመጥ የነበረ የፕሮቴስታንት መዝሙር ነው። በዚህ መዝሙር እንግዲህ ማዘር ምን እያደረጉ ማዘር እንግዲህ በመዝሙር ሰበብ እየጨፈሩ ነው። ከዚህ በፊት ያለፋቸውን ነው መሰለኝ። ብቻ ለእኛም መቅሰፍት አታምጡብን፣ ልጆቻቸውም ሲያዩት በጣም ያፍራሉ እያለ ነው እንግዲህ ወንድማችንም። እንግዲህ መዝሙር ይሁን ዘፈን በጣም ግራ ያጋባል። እኔ መጀመሪያ ሳይ እኮ እኔ አላወኩም። እኔ የሆነ ዘፈን እየጨፈሩ ምናምን የመሰለኝ ሲያልቅሱ ሲናገር ነው ዘፈን እንዳልሆነ ራሱ ያወቅኩት መዝሙር መሆኑን። እንግዲህ በመዝሙር እንግዲህ እንደዚህ አይነት እንቅስቃሴ አልተለመደም። በጣም የለም አምልኮ እኮ ነው መዝሙር እኮ ማለት ለእግዚአብሔር የሚሰዋ በአፍ የሚሰዋ መስዋዕት እኮ ነው። ስለዚህ እንደዚህ በጣም ነውር ነው በእውነት። እስቲ ከዚህ በመቀጠል ደግሞ ጴንጤዎች እንግዲህ ቅዳሴ ጀመሩ ብለናችሁ ነበረ። እስቲ እሱን ቪዲዮም ተከታትለን እንመለስ። በእግዚአብሔር ፊት እንስገድ። ጥርሴስ ልማዴ ነው። አይኔን አታስቂዋለች ሴትዮ። ስብሐት ለከ ኦ ዘተቀኖከ ኢየሱስ ጻድቅ ማእከለ ክልኤ ፈያት እንዘ ኢትከውን አንተ ገባሬ ኪት ከመ ትሳር ቀኖተ ሞት። ስብሐት ለከ እፎ ሰፋይከ አእዳወከ ወተቀኖከ በዕፅ ዕፀ ወተቀላያት ታርሁ አምሳለ አንቀጽ ዘሰፋይከ በብሔረ ግብፅ። ስብሐት ለከ ፀሐይ ብሩህ አምያ ጊዜ ቀትል ጸልመ። እንግዲህ እንዳስመለከትናችሁ ነው። በመጀመሪያ ላይ እንግዲህ የተከታተልነው ጴንጤዎች እንግዲህ ቅዳሴ ጀመሩ ተብሎ የወጣው ቪዲዮ ይህ ቪዲዮ ነው። ዩቲዩብ ላይም አለ ቪዲዮ መመልከት ይቻላል። በጣም የሚያስገርም ነው። እንግዲህ ወደኛ ለመጠጋት በሚያስመስል ሁኔታ በኪቦርድ ምናምን የታጀበ ቅዳሴ ነው። ትንሽ ለየት የሚለው ማለት ነው። እና የተወሰነ ነገር ለማስመሰል እየጣሩ ነበረ። ነገር ግን አይሆንም ከኦርቶዶክስ ጋር ማለት ነው። እንግዲህ ዋናው ዓላማው ህብስቱና ወይኑ ወደ ክርስቶስ ስጋና ደም የሚቀየርበት ነውና እነሱ ጋር ደግሞ ኖርማል አይናቸውን ጨፍነው ጸልየውላ ስጋውና ደሙ እያሉ የሆነ የእንትን ነው እያሉ መታሰቢያ ነው እያሉ ይሰጣሉና ይሄኛውስ ምንድን ነው የሚለየው? ከቅዳሴው ዓላማውስ ምንድን ነው የሚለው እንግዲህ ሁላችንም ጥያቄ ነው። የእናንተንም ሀሳብ አስተያየት እንግዲህ በዚህ ቪዲዮ ላይ ያላችሁን ማለት ነው በኮሜንት መስጫው በኩል አስፍሩልን ነው የምንላችሁ። ይህን ቪዲዮ ላይክ ያላረጋችሁ ካላችሁ ላይክ አድርጉ። የኢያሪኮ ሚዲያንም ሰብስክራይብ ያላረጋችሁ ካላችሁ ሰብስክራይብ በማድረግ የኢያሪኮ ሚዲያ ቤተሰብ ሁኑ ነው የምንላችሁ።
እስቲ ከዚህ መቀጠል ደግሞ አንዱ ፓስተር መጥቶ በመዳናችን ላይ የተክልዬ ተሳትፎ ማለበት ያለበለዚያ እናንተ ምንም ጥቅም የላችሁም እያለን ይገኛል። እስኪ እሱም ቪዲዮ ተመልክተን እንመለስ። ኢየሱስ ያለ አቡዬ ያለ ተክልዬ ተሳትፎ ብቻ ሳይሆን ያለኛም ተሳትፎ ያላንተ ተሳትፎ ያላንቺ ተሳትፎ ያድናል ነው። አቡዬ አያስፈልጉኝም ተክልዬ አያስፈልጉኝም ኢየሱስ ብቻ በቂ ነው ካል አንተም አታስፈልግም ነው። ምክንያቱም በብዙ ነገር አቡዬ ካንተ ይሻላሉ። በጣም ተክተው ነው የጸለዩት። ተክልዬም በጣም በትጋት ነው የጸለዩት። በጾም በጸሎት ነው የሰነበቱት። ያለሳቸው ኢየሱስ በቂ ነው ካልክ ያለሳቸው ኢየሱስ ያድናል ካልክ ያላንተም አንተ ደግሞ በደንብ ታውቃለህ። ስትጾም እንኳን በአቮካዶ ነው አይደል? ምንድነው ማለት የጴንጤን ጾም እናውቀዋለን። እኔ ኦርቶዶክስ ውስጥ ነው ተወልጄ ያደግኩት። እናቴ ያወጣችልኝ ስም አይደለም፣ ስሜ ራሱ ቄስ ነው ያወጣልኝ። ቄሱ ናቸው ስሜን ያወጡት በሕፃንነቴ። እስካሁን ድረስ የፕሮቴስታንት ቴዎሎጂ የሚባል ተምሬ አላውቅም። ኮት ሳረግ ጴንጤ ነው የምመስለው እንጂ እኔ ኦርቶዶክስ ውስጥ ነው የወጣሁት። ከኦርቶዶክስ ከወጣን በኋላ ሲያስወጡን እኛ ቤት ውስጥ ፕሮግራም ጀመርን። ቤቱ ሲጠበን ተከራይተን ወጣን። የተከራየነው ሲጠብ እያለን አሁን ያለንበት ጋር ደረስን። በህይወቴ ዘመን የትኛውም ፕሮቴስታንት ቸርች ውስጥ አባል ሆኜ አላውቅም። ስለዚህ የዘላለም ህይወት አይጠፋም የሚለው የፕሮቴስታንት ትምህርት አይደለም። የፕሮቴስታንት የሆነ ሴክት የሚያስተምረው ትምህርት አይደለም። የኔ አባቶች ያስተማሩት ነው። የተማርኩት እዚህ ስላሴ ነው። ይሄንን ከሆነ አንዳንድ ሰዎች ምን ያደርጋሉ መሰለህ? የሆነ ትምህርት ስታስተምር ጎትተው የሆነ ቡድን ውስጥ ሊከቱ። ካልቪን፣ አርሚን ሁለቱም ፈረንጆች ናቸው። ውድድሩ ምንድነው ቢባል ካንተ ፈረንጅ የኔ ፈረንጅ ይበልጣል። አርሚን የሚባል ሰው ያለ መሰለኝ እሱ ትጠፋላችሁ ብሏል። ካልቪኑ ደግሞ አይዟችሁ አጠፉም ብሏል። ሁለቱም ፈረንጆች ሲሆኑ ሰዎቹ ለመሸናነፍ መከራ የሚበሉት ይሄኛውም ይሄንን ኢትዮጵያዊው ማለት ይሄም ይሄን ሊሸናነፉ ነው የሚሞክሩት። ምንድነው ከጀርባቸው ያለው ሲባል ጳውሎስ ጴጥሮስ ሳይሆን ካልቪን አርሚን፣ ሁለት ፈረንጆች። ውድድሩ ካንተ ፈረንጅ የኔ ፈረንጅ ይበልጣል፣ ካንተ ፈረንጅ የኔ ፈረንጅ ይበልጣል። በሱ ሰፈር ውስጥ ጎትታችሁ ልታስገቡኝ ብትሞክሩ እኔ ሁለቱንም አላቃቸውም። መንፈሳዊ አባቴ አቡነ መራ ክርስቶስ ናቸው። የለውም። እንግዲህ እንደተመለከታችሁት ነው የዚህ ሰው የዋና ሐሳብ እንግዲህ እነ ካልቪን እና አርሚንን እንግዲህ መቃወም ሆኗል። አሁን ላይ አለ አይደል ብዙ ፕሮቴስታንቶች እንግዲህ የተከፋፈሉ የመጡትም ከዛ አንጻር ነው። ካልቪኑ እንግዲህ አርሜኑን ይንቃል፣ አርሜኑ ደግሞ ፔንቴኮስታሎቹን እንደዛ የተባለ ነው እንግዲህ በጣም መከፋፈል ላይ የደረሱት። እንግዲህ ሁሉም ደግሞ እንግዲህ ጥራ ሲባል ሁሉም የሚጠራው ካልቪን ነው ወይ አርሚን ነው። በጣም እንዳለው የሆነ ቅዱስ ጳውሎስ ቅዱስ ጴጥሮስ አይደለም እያሉ የሚጠቅሱት በጣም የሚሄዱት ደግሞ በቃ ፓትርያርካቸው ማርቲን ሉተር ነው። ሉተር ጋር በጣም የሚሄዱት ማለት ነው። እንግዲህ ይህ ሰውዬ ደግሞ ሲጠቅስ እንግዲህ አቡነ መርሃ ጽድቅያን እሳቸው ናቸው መንፈሳዊ አባቴ እንግዲህ እሳቸው ናቸው ብሏል። እሳቸው እንግዲህ ክርስቶስን ስለመሰሉ እነሱ ነው የምከተለው እንጂ ፈረንጅ ጋር ሩቄ እንጂ አልጠቅስም እያለ ይገኛል። አሁን እንግዲህ አሪፍ ትምህርት ነው እንግዲህ በተለይ ለፕሮቴስታንቶች። እስቲ ከዚህ በመቀጠል ደግሞ በቻርች ውስጥ አንድ የተፈጠረ ተአምር የሚመስል ነገር አለ። እሱ ምንድነው? አንድ ፓስተር እንግዲህ የአንድ ህፃንን ልጅ አይን አበራው እያለ ይገኛል። እስኪ ተውኔቱን ተመልክተን ነው እንመለስ። ይሄ አይን ማየት ይችላል አይችልም? መቼ እንጨት መቷት ነው። ምንድነው የሆነባት? አሁን ውስጡ ሰፉት ብዙ መያይም። ስንት ጊዜ ሆነ? ሳምንት። ይሄ አይን ማየት ይችላል አይችልም? መቼ ሲከፈት ብዙ አያይም አሉ። እኔ ደግሞ ብዙ እንደሚያይ ነው ማውቀው። ምን ነው የምትፈልገው? የነቢያት ቅባት። እማ እንዴት ነሽ? ይሄኛው አይንሽ ያያል? ያስቸግርሻል? አዎ ከዳር ትንሽ። እሺ አሁን ፊቷው ላዞሮታል። ጅንስ ቅባት አንተ ላይ አስቀምጫለሁ። አሜን። እጅን ጫን። ሙሉ እጅ በኢየሱስ ስም በልከኔ ጋር በኢየሱስ ስም ድገሙ። በኢየሱስ ስም አንተ አይን ተከፈት። ቅባቱ ሰርቷል። አሜን። ልቀቃት። አሜን። ከፈች አይንሽ ከፈች
ሉካት ክፈች፣ ወደዚህ ክፈች፣ ወደዚህ ነይ፣ ወደዚህ ክፈች። ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁንለት፣ ክብር ይሁን። እሺ መሳቅ አይቻልም፣ ነገር ግን በደንብ አድርጋችሁ ቪዲዮውን ኮፒ ሊንክ አድርጉ እንደለመዳችሁት ማለት ነው። በነገራችን ላይ አክቲንግ ልጅቷ ትበልጠኛለች። አክቹአሊ እኔ አልቻልኩም፣ ታውቃላችሁ። እጅሽን ጫን ያላት ልጅቷ እያለች መጣችና ከፈተችው። እኔ የአይናው መከፈት የአይናው መገለጥ አይደለም የገረመኝ፣ የተጨማደደው ቆዳዋ በዛች በሰከንዳት እንትን ማለቱ። ምክንያቱም እነኚህ ሰርጀሪካል ቲሞች ስንት ሰዓት ፈጅቶባቸው ስንት አይነት አውረድ አይተው ስንት አይነት ቴራፒ ሰጥተው አፍተር 10 ዴይስ ምናምን በኋላ የሚያገኙትን ለውጥ እቺ ልጅ ባንድ ሰዓት በሰከንድ አገኘችው። ኦ ጋድ በተለይ ደቡብ ክልል አካባቢ ያላችሁ ነቢያት ትንሽ ተረጋጉ። እንግዲህ እንደተመለከታችሁት ነው ልጅቷ አይኗን ጨፈና አድርጋ ፊቷን ማጨማዳ ገብታ በጣም የሚገርም ትወና ነው ያካሄደችው። ነገር ግን ኦብቪየስ የሆነ ነገር ነው። ምንም ያስታውቃል። መጀመሪያም ለራሱ ፊቷ እንዲህ አይነት ነገር ምንም የሚታወቅ ነገር ነው። አሰራው ባንተራስ እንደሷ ይከብዳል። ግን የሰውዬ ለምን ሆስፒታል አካባቢ አይሞክርም ተብሎ ነው መጠየቅ ያለበት። ብዙ አይናቸውን ያጡ ሰዎች አሉ። በጣም ብዙ ስራ መስራት የፈለጉ ከቤት የዋሉ ሰዎች አሉና ለነሱ ይድረስላቸው። እውነትም የሆስፒታሉን ገንዘብ ይሻማል በሚል ነው መሰለኝ። እሱ የሚፈውስ ከሆነ ማንም ወደ ሐኪም ቤት አይሄድም ነገር ነው። ህዝቡ ደግሞ የሚፈልገው እሱን ነው። በነገራችን ላይ ለሆስፒታል እኮ ትልልቅ ገንዘብ በጀት እያደረገ የሚሰራው መንግስት ለሌላ ልማቶች ያውላል። እስቲ በዚሁ በመቀጠል ደግሞ እንግዲህ ከሰሞኑ ትንሽ ያየናት አንድ የቀለበት ፕሮግራም አለች። አነስ ባለች ቤት ውስጥ እንግዲህ ያው ከጎጇቸው መድከም ምናምን አንጻር አይደለም፣ ግን የነበረችው ፕሮግራም ትንሽ አስቂኝ ስለነበረችው የነብዩ ንግግር በጣም አስገርሞናል። እስቲ ተከታተል ነው እንመለስ እሱን ቪዲዮ። ለወንዱ አገልጋይ ወንድማችን ኢያሱ ደንግስባይስ ይችን እህታችን ማርታ ደሳለኝ የቃል ኪዳን ሚስት እንድትሆን ፈቅደሽ ስታገባት ሞት እስከለያችሁ ድረስ በደስታ በሐዘን በማጣት በበሽታ በሀብትና በድህነት በእግዚአብሔርና በዚህ ጉባኤ ፊት ቃል ኪዳን ትገባላታለህ? ቃል ይገባለሁ። ድምፅን አይሰማንም። ቃል ይገባለሁ። ቃል ትገባለህ? ቃል ይገባለሁ። እሺ፣ አጨብጭቡ ጉባኤዎች። ለሙሽራይቱ ጥያቄ አንቺ ቀርታ አገልጋይ አንቺ እህታችን ወይዘሮ ማርታ ደሳለኝ ይህንን ወንድማችን አገልጋይ ኢያሱ ደንግስባይስን የቃል ኪዳን ባልሽ እንዲሆን ፈቅደሽ ስታገቢ ሞት እስኪለያችሁ ድረስ በደስታ በሐዘን በጤንነትና በበሽታ በሀብትና በድህነት ሁሉ ታማኝና ታዛዥ ሚስት እንድትሆኚ በእግዚአብሔርና በዚህ ጉባኤ ፊት ቃል ትገቢያለሽ? ድምፅ አይሰማም። ሞራን የለም። እሺ፣ ጸሎት ከተደረገ በኋላ ሙሽራዎች ያው ለጊዜው ቀለበት ስላልተዘጋጀ እንደተቀያየሩ በመንፈስ እንረዳለን። እንግዲህ አማኝ ናቸው አይደል? መንፈስ ቅዱስ ይገባቸው። ቀለበት እንደተቀያየሩ አድርገናል። አሜን አሜን። ለሙሽራው ጥያቄ ወንድም ኢያሱ ደንግስባይስ በዚህ ይቅርታ፣ እንግዲህ ቀለበቱ ፕሮግራም ነውና እዚህ ውስጥ ያለውን ጨርሰናል። ጉባኤው ይቆማል። በተቀደሰው ሕጋዊ ጋብቻ ለመጣመር በእግዚአብሔርና በዚህ ጉባኤ ፊት ስለተስማማችሁ ባልና ሚስት በሆናችሁን በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም እኔ ነቢይ መንግስቱ ጌታቸው የጸጋው ብርሃን ዓለም አቀፍ ቤተክርስቲያን ባለ ራእይ የሆንኩት አስተዋውቃለሁ። ለጌታ ክብር አሜን። እሺ፣ ለሙሽራዎች እንደተመለከታችሁት ነው። እኔ ጉባኤያቶች ግን ለምንድን ነው በደንብ የማታጨበጭቡ? ጉባኤያቶቹ ማጨብጨብ ነበረባቸው። በዛ ላይ ደግሞ ትንሽ ለየት የሚያደርገው
ከወጪም አንፃር እንግዲህ የቀለበቷ አይዲያ በጣም አሪፍ ነው። በመንፈስ ቀለበት መቀየር ይሄ በጣም ለወጣቶች ትልቅ አሪፍ ሀሳብ ነው። እንግዲህ አማኝ ከሆነ በቃ ተቀያይራል አለ መንፈሳዊ ቀለበት ገብቷል። እንግዲህ የብርሃን ጸጋው ነው። ፍቺ ስትፈልግ እሱ ጋር ሄደ በመንፈስ ነው ፍታልን። የጸጋው ብርሃን ዓለም አቀፍ ቤተክርስቲያን ዋና ባለራዕይ እንግዲህ በጣም አሪፍ ጋብቻ አሳይቶናል። አልቀባቸው እነሱ ማንኛውም በየቤቱ እየሄዱ እንደዚህ እያጋቡ ይገኛሉና ቀለበት የሌላችሁ ሰዎች ኮንታክት ማድረግ ትችላላችሁ። እስቲ ከዚህ በመቀጠል ደግሞ እንግዲህ እነ ጆን ዳንኤል ሊታሰሩ ነው ብለናችሁ ነበረ። በምን ጉዳይ ነው የሚታሰሩት የሚለውን ተከታትለን እንመለስ። አሁን በተሰማ ሰበር መረጃ ጆን ዳንኤልን ጨምሮ ሌሎች ስታከሮች ይታሰሩልኝ ሲል ህወሓት መግለጫ አውጥቷል። ጥብቅ ትዕዛዝንም አስተላልፏል። ከላይ እንደምትመለከቱት በማህበራዊ ሚዲያ ገጽታዬን አበላሽተውብኛል፣ እነዚህ የተጎዱ ዜጎችንም አጋልጠውብኛል ያላቸውን ቲክቶከሮችና ሌሎች ተጽዕኖ ፈጣሪዎች እየታደኑ እንዲታሰሩ ለትግራይ ፖሊስ ትዕዛዝን አስተላልፏል። ሁላችሁም ቪዲዮ ላይክ ያደረጋችሁ የፕላስ ምልክቱን በመጫን ቤተሰብ ሁኑ። ዝርዝር መረጃም አለ። እንደሚታወቀው በህጻጽ የተለያዩ እርዳታዎችን በቦታው ድረስ በመሄድ ያደረጉት እነዚህ ቲክቶከሮችና ተጽዕኖ ፈጣሪዎች በተለይም ደግሞ ገጽታዬን አበላሽተውብኛል በማለት ህወሓት ክሱን አቅርቧል። በዚህም ታዲያ ታድነው ይያዙልኝ በህግ ጠይቃቸዋለሁ የሚል መግለጫ ነው የወጣው። ምናልባትም የፖለቲካዊ ትርፍ ለማግኘት እንዲሁም የፌዴራል መንግስቱ እርዳታዎችን ከልክሎ ነው ይህ ረሃብ የተከሰተው በማለት የተለያዩ የፖለቲካዊ ትርፎችን ለማግኘት ገጽታዬን አበላሽተውብኛል ያላቸውን ቲክቶከሮች ይታሰሩልኝ ሲል በዛሬው ዕለት ትዕዛዝን አስተላልፏል። ከዚህ ጉዳይ ጋር በተያያዘ ቀጣይ መረጃ እንመለስበታለን። ባይ እንግዲህ አሁንም እነ ጆን ዳንኤል በድጋሚ እንግዲህ ወደ እስር ቤት ሊገቡ ነው እየተባለ ይገኛል። ይህም እንግዲህ የሆነው በሰሞኑ ባሰባሰቡት የእርዳታ ፕሮግራም ላይ እንግዲህ የህወሓት እንግዲህ በዓለም አቀፍ ደረጃ ገጽታዬን አበላሽተውብኛል እንግዲህ ያሌለም መረጃ አውጥተዋል በማለት እንግዲህ እነዚህን ሰዎችን ወደ እስር ቤት እንዲገቡለት ትዕዛዝ አስተላልፏል። በተለይ እንግዲህ እነ ጆን ዳንኤል ከእስር ቤት ወጥተው ትንሽ አንድ ወር እንኳን ሳይሞላቸው እንደዚህ አይነት ዜና መውጣቱ በእውነት ለነሱ አስደንጋጭ ነው የሚሆነው። በዚህ ጋር በተያያዘ አዲስ መረጃ የሚወጣ ከሆነ የምናሰማችሁ ይሆናል። እስቲ ከዚህ በፊት እንግዲህ ጆን ዳንኤል ታስሮ ነው የወጣው። ከዛም በኋላ ሴፉ ሾው ላይ ቀርቦ ነበረና ስለ እስር ቆይታው የተወሰነ የተናገረው ነገር አለ። እሱም ቪዲዮ ተከታትለን እንመለስ። በቃ ሰው ሆሆ ሲል ገባ እውነት ነው የመሰለኝና በቃ ሰው በል ምናምን እንዳትወርድ አሳየኝ ይላል የሆነ ሰውዬ። በቃ ገዛ እንደዛ ምን አያልኩኝ። ከዛ በኋላ ሁሉም ሰው ጆን 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 እያለ ነበር ኮመንት ላይ። ከዛ በንጋታው ታስሬ በቃ አሁን ሰው ላ ጆን ጆን እያለ ነው እወጣለሁ ምናምን ብዬ ሰው ፈረስ ላይ ምናምን ወጥቶ አልወርድም ያሾፍብሃል። ያሾፈ ነው አንተን እሳት ላይ ጥደው እነሱ ወደ ቧልታቸው ሄዱ። 27000 ሰው እንዳትወርድ ያለ ግን መጥቶ የጠየቀ 27 ሰው ነው። ይሄ ብዙ አስተምሯል። አረ በጣም እንግዲህ እንደተመለከታችሁት ነው ጆን ዳንኤል በተለይ ሊታሰር በነበረበት ሞመንት ላይ ሰው ሁላ ጃስ ብሎ ያኔ እስር ቤት ከገባ በኋላ መጥቶም የጠየቀው ሰው የለም። ሁሉም እንግዲህ መቀለጃ ነበረ ሁላችንም እንደምናውቀው ሲያደርገው የነበረው። አሁን እንግዲህ ወደፊቱም እንደሚሆነው ነገር እንግዲህ ቸር ይግጠመው ነው የምንለው። እስቲ ከዚህ በመቀጠል ደግሞ እንግዲህ ሁላችንንም ሊያስተምር የሚችል አንድ ቪዲዮ ከሰሞኑ ተመልክተናል። እስቲ እሱን ቪዲዮ ተከታትለን እንመለስ። ወረት የሌለው መውደድ ወረት የሌለው ፍቅር አንተ ጋር ብቻ። በእውነት እንደተመለከታችሁት እንግዲህ ለካህናት ነፃ የሆነ ትራንስፖርት እንደሆነ ነው ይሄ ታክሲ የሚናገረው። በእውነት እንግዲህ ሁሉም ሰው እንግዲህ አለ አይደል ባለው አቅም እንደዚህ ካህናትን ማገዝ ቢችል መደገፍ ቢችል እንግዲህ በጣም የሚያስደንቅ ተግባርም ነው። ለሁላችንም እንግዲህ የበረከትም ጉዳይ ስለሆነ ሁላችንም አባቶቻችንን ልናገዛቸው ይገባል ነው የምንለው። እስኪ በዚህ ወደ ቀጣይ ቪዲዮ እንለፍ። እንደ አባቱ ብንሄድ አምላክነቱን እናገኛለን፣ እንደ እናቱ ብንሄድ ደግሞ ሰውነቱን እናገኛለን። በሰውነቱም ፍጹም ነው፣ በአምላክነቱም ፍጹም ነው። ይህን በማን እናውቃለን ከተባለ በድንግል ማርያም። ክርስቶስ ፍጹም ሰው አልሆነም አያሰኝም። ለምን? ሔዋን አዳም ያለ እናት ሲያስገኛት ሔዋን ከአዳም ስለተገኘች ሔዋን ጎደሎ እንደማትባል ክርስቶስ ከመቤታችን ያለ አባት ሲወለድ ሰው ሲሆን ክርስቶስ ባህሪው ጎደለበት አያሰኝም። ፍጹም ምንድነው? ፍጹም ሰው እንለዋለን። የአብ ልጅ ፈጣሪ ነው ኢየሱስ ክርስቶስ ፈጣሪ ነው ብሎ የሚያምን ሰው ሲመጣ የድንግል ማርያም እንጂ ድንግል ማርያምንም ወላዲተ እግዚአብሔር ብለህ እመን እንላለን ማለት ነው። ንስጥሮስ ሲመጣ ያን ብለን ነው የምንመልስለት። ለምን? እግዚአብሔርን ንነሰን ሰማያ ለቅድስት ድንግል ወላዲተ እግዚአብሔር በስጋ እኛ ድንግል ማርያምን እግዚአብሔርን በስጋ የወለደች እንላታለን ማለት ምን ማለት ነው? እግዚአብሔር ወልድን በባህሪ የወለደ እግዚአብሔር አብ ነው።
እግዚአብሔር ወልድን በባህሪዋ የወለደች ድንግል ማርያም ናት። ምን ማለት ነው? የእግዚአብሔር ባህሪ ርቀት ነው። ምልአት፣ ስፋት፣ አይወሰኔነት፣ አለመመርመር፣ ሁሉን መቻል፣ ካህሌ ሁሉ መሆን። ከዚህም የተነሳ ነው መልአክ አላዳነንም መላእክት አያድኑንም የምንለው። መልአክ መሆን እንጂ መልአክ ሰው መሆን አይችልም። ሌላም ደግሞ እናምጣ። ሰውም አላዳነንም ነቢያት አላዳኑንም የምንለው ነቢያት ፍጡር ሆነው መቀጠል ይችላሉ እንጂ ከፍጡርነት ወጥተው አምላክ መሆን አይችሉም። እንስሳትም አላዳኑንም የምንለው እንስሳ ሆኖስ ይቀጥላል እስከ መጨረሻው ቴክኖሎጂ እስከፈለገው ድረስ ቢያድግ እርግጠኛው የምናገረው ነፍስን መስራት አይችልም። ዝንጀሮን ሰው ማድረግ አይችልም። ዝንጀሮ ከተማ እንድትለምድ ዳቦ አስለምዶ ሊያረጋት ይችላል። ዝንጀሮን ግን ሰው ማድረግ በፍጹም አይችልም። እነዚህ ሁሉ አላዳኑንም የምንለው ሁሉን የሚችለው እግዚአብሔር ነው። ሁሉን የሚችለው ነው ሰው የሆነው። ለምን ያመዋል ሰው? አዎ መልአክ አላዳነንም። አዎ አላዳነንም። እግዚአብሔር ግን አዳነን። እግዚአብሔር ሰው ሆነ። ለምን? እግዚአብሔር ሁሉን ይችላልና። ሁሉን ከቻለው ሰው መሆንም የሚችለው እግዚአብሔር ነው። ስለዚህ ልብ እንበል። ወልድን በባህሪው የወለደው አብ ነው። በባህሪው ማለት በእግዚአብሔርነቱ። ሰው ራሱን ሳያውቅ እግዚአብሔርን ለወቅ እያለ ድፍረቱ ማለት ነው። ምንድነው ማለት የፈለኩት? በዘመን የመጣ ሰው ዘመን የሌለውን እግዚአብሔርን ልመርምር ሲል ችግር እኮ ነው። አሁን ውጭ ላይ ምንድነው እየተሰራ ቢባል ወይ መረጃ ካላከለ ሰው ማወቅ አይችልም። አሁን ሰው እኔን ማወቅ ይችላል፣ እዚህ የተሰበሰበው ሰው አይችልም። ምን እያልኳችሁ ነው? እናንተ እኔ አለልም እንጂ አፈር ያብላችሁ ብል አታውቁትም ማለት ነው። በጊዜ የኖረ ሰው ያለ ጊዜ የኖረ እግዚአብሔርን ማወቅ አይችልም። ያ የማይታወቅ የማይመረመር ልጅ ያለው በባህሪው የወለደው እግዚአብሔር ብቻ ነው። ልብ እንበል። በባህሪዋ የወለደችው ደግሞ ድንግል ናት። ምን ማለቴ ነው? በባህሪዋ የወለደችው ስል ድንግል ማርያም ሰው ናት። የድንግል ማርያም ስጋ ይጨበጣል፣ ይያዛል፣ ይዳሰሳል፣ ይታያል፣ ግዙፍ ነው። በባህሪዋ የወለደችው ማለት ድንግል ማርያም እግዚአብሔርን በመለኮቱ ሳይሆን የወለደችው በሰውነቱ ነው። ማለት ምን ማለት ነው? ሩቅ መለኮትን ብቻ የወለደች ሳይሆን መለኮትን በስጋ ተዋህዶ ነው የወለደችው። ድንግል ማርያም ለእግዚአብሔር ወልድ የባህሪ እናቱ ናት። እንዴት ሊል ነው ሰውየው። እንግዲህ እንዴት ሲለኝ ጥያቄ የማቴዎስ ወንጌል ምዕራፍ 3 ላይ በዮርዳኖስ ሲጠመቅ ይህ ልጄ ነው ያለው ወይንስ እነዚህ ልጆቼ ናቸው ነው ያለው? ወይንስ በዚህ ላይ ያደረው ልጄ ነው ያለው? ይሄ ልጄ ነው አለ። ማንን? ስጋን ራሱን ማለት ነው። ለምን? ስጋ ማን ስለሆነ? መለኮት ከስጋ ጋር ሲዋሃድ ስጋ ቃለ አብ ወቃለ መንፈስ ቅዱስ ሆኗልና ስጋ አምላክ ስለሆነ ያ ስጋ የአብ ቃል ነው። ያ ስጋ ከድንግል ማርያም ስጋን የተነሳው ያ ስጋ አካላዊ ቃል ሲዋሃደው ምን ሆኗል ማለት ነው? አምላክ ሆኗል። ስለዚህ በባህሪዋ ወለደችው። የባህሪ ልጅ ያለው እግዚአብሔር አብ ነው። የባህሪ ልጅ ያላት ድንግል ማርያም ናት። ዘመን የማይወስነው ልጅ ያለው እግዚአብሔር አብ ነው። ዘመን ወስኖት እንደ ሰውነቱ 5500 ዘመን ቀድሞት ከ5500 ዘመን በኋላ ዓለምን የሚያስረጅ ልጅ ፈጣሪ ልጅ ያላት ድንግል ማርያም ናት። ስለዚህ ምን እንላታለን? አብ በባህሪው የወለደውን ድንግል ማርያም በባህሪው የወለደችው ማለት የሰው ባህሪ ሰው አይደለ? ስለዚህ ፍጹም ሰው የሆነው ከድንግል ማርያም ነው። በእውነት እንግዲህ ለመምህራችን ቃሉት ያሰማልን ነው። ለእንደዚህ አይነት እንግዲህ ደጋግ ለሆኑ ለህይወታችን እንግዲህ ምግብ የሚሆንን የእግዚአብሔርን ቃል የሚያስተምሩንን ታላላቅ አባቶቻችን እንግዲህ በትራንስፖርት ማገልገል ማለት በጣም ትንሽ ነገር ነው ለኛ። በአካባቢያችን ያሉ እንግዲህ ካህናት ሊሆኑ ይችላሉ፣ ዲያቆናት ሊሆኑ ይችላሉ። እንግዲህ ባለን አቅም እናግዛቸው፣ እንደግፋቸውን የምንለው በተለይ ደግሞ የካህናትና የዲያቆናት ደሞዝ የሚታወቅ ነው። በቤተክርስቲያን አካባቢ ያለን ሰዎች እናውቀዋለን እና ስለዚህ እገዛችንን እንደዚህ በቀደም እንዳየነው ቪዲዮ ሁላችንም እንተባበር እንላለን። ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። እስከ መጨረሻ ድረስ ስለተከታተላችሁን በእውነት እጅግ በጣም አድርገን እናመሰግናለን። ሀሳብ አስተያየታችሁን እንደተለመደው በኮሜንት መስጫው በኩል አስፍሩልን የምንላችሁ። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።